ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ፍሎሪያን ቪርትዝ እስካሁን ድረስ በስልጠናው ደስተኛ ነኝ የሚል አስተያየትን ሰጥቷል። እንደዚሁም ሊቨርፑሎች ለኮዲ ጋክፖ የሚፈልጉት ሂሳብ ታውቋል እየተባለ ይገኛል። ጂሚ ካራጋርም በብራድሊ ባርኮላ ዙሪያ የሰጠውም አስተያየት አለ። እንደዚሁም አንድ የቱርክ ክለብ የሞሐመድ ሳላህን ዝውውር ሃይጃክ ለማድረግ እየተንቀሳቀሰ እንደሆነም ተዘግቧል። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ ሞሐመድ ሳላህን ነው የምንመለከተው። የፈረንሳይ አውትሌት የሆነው ፉት መርካቶ ይዞት በወጣው ዘገባ መሰረት የቱርክ ክለብ የሆነው ትራንስቦንስፐር የሞሐመድ ሳላህን ዝውውር ለመጥለፍ እንዳሰቡ ተናግሯል። ሰባህ የተባለው ጋዜጠኛ ትናንትና ምሽት ላይ ሞሐመድ ሳላህ ወደ አሊታር ለመዘዋወር እንደተቃረበ የሚናገር መረጃን ይዞልን ወጥቶ ነበረ። አሁን ላይ ደግሞ የፈረንሳይ አውትሌት የሆነው ፉት መርካቶ የቱርክ ክለብ የሆነው ትራንስቦንስፐር ይህንን የዝውውር ሂደት ለመጥለፍ እንዳሰቡ ተናግሯል። ይሳካላቸዋል አብረን የምንመለከት ይሆናል። ነገር ግን ደግሞ በሳምንታዊ ወይም ደግሞ በአመታዊ ደሞዝ ግን የሳውዲ ክለቡን ይፎካከራል ተብሎ አይጠበቅም። ምናልባት ይህ የዝውውር ሂደት ሊሳካ የሚችለው ሞሐመድ ሳላህ በአውሮፓ ለመቆየት ከፈለገ ብቻ ነው። ካልሆነ ግን በሂሳብ ደረጃ አልኢታዶች ያቀረቡለት አመታዊ ደሞዝ በጣም ከፍተኛ የሚባል ነውና ምናልባትም በዚህ ምክንያት ወደ ሳውዲ ክለቡ ሊቀላቀል የሚችልበት እድል አለ ግን ተብሎ ይጠበቃል። በመቀጠልም ጂሚ ካራጋር የሰጠውን አስተያየት ነው የምንመለከተው። በቅርቡ ከስካይ ስፖርት ጋር ባደረገው ቆይታ በብራድሊ ባርኮላ ዙሪያ በሰጠው አስተያየት ብራድሊ ባርኮላ በጣም አስደናቂ የሚባል ተጫዋች ነው። ለዚህም ደግሞ ምንም ጥርጥር የለም። ወደ ሊቨርፑል ቢመጣ በጣም ደስተኛ ነው መሆኑ ቡድኑንም በደንብ ማጠናከር የሚችል ተጫዋች ነው። ነገር ግን ደግሞ ይህ ተጫዋች ቢያንስ ለኔ የግራ ክንፍ መስመር ተጫዋች ነው እንጂ የቀኝ ክንፍ መስመር ተጫዋች አይደለም። በዚህ ሰዓት ሊቨርፑሎች ያላቸው ትልቁ የቤት ስራ ደግሞ ሞሐመድ ሳላህን መተካት ነው። ሞሐመድ ሳላህ ደግሞ እንደሚታወቀው የቀኝ ክንፍ መስመር ተጫዋች ነው። ሊቨርፑሎች ደግሞ በዚህ ሰዓት ላይ የቀኝ ክንፍ መስመር ተጫዋች የላቸውም። በዚህ ሰዓት በስኳድ ውስጥ ያሉትን ተጫዋቾች እያንዳንዱን ብንመለከት ኮዲ ጋክፖ፣ ፌዴሪኮ ኬዛ፣ ቪክተር ሙኔዝ እንደዚሁም ሪዮ እንጉማሃ በዋነኝነት በግራ ክንፍ በኩል መጮት የሚወዱ ተጫዋቾች ናቸው። ብራድሊ ባርኮላም ከዚህ ቀደም በተደጋጋሚ እንደተመለከት ነው በዋነኝነት በግራ ክንፍ በኩል የሚጫወት ተጫዋች ነው። በእርግጥ እነዚህ ተጫዋቾች ወደ ቀኝ ክንፍም ሄደው ሊጫወቱ ይችላሉ። ነገር ግን ደግሞ ተፈጥሯዊ የቀኝ ክንፍ መስመር ተጫዋች አይደሉም። እናም ብራድሊ ባርኮላም ቢያስፈርሙት ምናልባትም ባላንሱን ሊያጡት ይችላሉ ብዬ አስባለሁ። ስለዚህ ሊቨርፑሎች በዚህ ክረምቱ የዝውውር መስኮት ዋነኛው ትኩረት መሆን ያለበት ሞሐመድ ሳላህን መተካት ነው። ሞሐመድ ሳላህ የሚተካው ደግሞ በቀኝ ክንፍ መስመር ተጫዋችን በማምጣት ነው፣ ወይም የቀኝ ክንፍ የአጥቂ ስፍራ ተጫዋችን በማምጣት ነው። ብራድሊ ባርኮላ ደግሞ በዋነኝነት በግራ ክንፍ በኩል የሚጫወት ተጫዋች ስለሆነ ምናልባትም ሌሎች ተጫዋቾችን ለማምጣት ቢሰሩ ጥሩ ነው ብዬ አስባለሁ። በእርግጥ ብራድሊ ባርኮላ በመፈረሙ ያን ያህል አልከፈም። ቢፈርም በጣም ደስተኛ ነኝ። ለሊቨርፑልም ከፍተኛ ጥቅም ይሰጣል ብዬ አስባለሁ። ነገር ግን ደግሞ በዋነኝነት በዚህ ክረምት የዝውውር መስኮት ሞሐመድ ሳላህን ለመተካት ነው ትኩረት ማድረግ ያለባቸው። ያንንም ደግሞ በቀኝ ክንፍ የስፍራ ተጫዋችን በማምጣት ነው ይተካሉ ብዬ የማስበው የሚል አስተያየትን ሰጥቷል። እዚህ ላይ እንግዲህ ከዚህ ቀደምም የተለያዩ ሀሳቦች ሲሰነዘሩ መስማት እችለናል። ሁሉንም ተጫዋቾች ብንመለከት በዋነኝነት በግራ ክንፍ በኩል መጮት የሚወዱ አይነት ተጫዋቾች ናቸው። ነገር ግን ደግሞ ከጥቂት ዓመታት በፊት የነበረውን የጨዋታ ስታይሎች መለስ ብለን ከተመለከተን የቀኝ እግር ተጫዋች በቀኝ ክንፍ በኩል ሲጫወት፣ የግራ እግር ተጫዋች ደግሞ በግራ ክንፍ በኩል ሲጫወት ነው የተመለከትነው። ምናልባትም በሊቨርፑል ቤትም ሞሐመድ ሳላህ ከመጣ በኋላ ነው ይሄ ነገር በደንብ መመልከት የቻልነው። ምክንያቱም ሞሐመድ ሳላህ ከመምጣቱ በፊት ሳዲዮ ማኔ በቀኝ ክንፍ በኩል ነበር ሲጫወት የተመለከትነው። ማኔ ደግሞ የቀኝ እግር ተጫዋች ነው። በእርግጥ በግራ እግሩ መጮት ይችላል። ነገር ግን በዋነኝነት በቀኝ እግሩ ነው ሲጫወት የተመለከትነውና ሞሐመድ ሳላህ የበለጠ እንዲመቸው በሚል ነው ሳዲዮ ማኔን ወደ ግራ ክንፍ በኩል እንዲጫወት ያደረጉት የርገን ክሎፕ እንጂ ከዛ ቀደም ብሎ ማኔ በቀኝ ክንፍ በኩል ነበር ሲጫወት የተመለከትነውና ምናልባትም ላለፉት ጥቂት ዓመታት ይህንን ነገር በሊቨርፑል ቤት ስላልተመለከትን እነዚህ ተጫዋቾች መተግበር አይችሉም ብለን ሙሉ ለሙሉ መደምደም ተገቢ ነው ብዬም አላስብም። ከዚህ ቀደምም ደግሞ በእግር ኳስ ታሪክም የቀኝ እግር ተጫዋች በቀኝ ክንፍ፣ የግራ እግር ተጫዋች በግራ ክንፍ ሲጫወት የተመለከትንበት ሁኔታ ስላለ ይህ ነገር ለተጫዋቾቹ አዲስ ይሆናል ብዬ አላስብም። ሊቨርፑሎችም በዚህ የጨዋታ ስታይል ምናልባትም በስተመጨረሻ ዋንጫም ሲያነሱ ልንመለከት የምንችልበትም እድል አለና ሙሉ ለሙሉ መደምደም አለብን ብዬ አላስብም። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም
ኮዲ ጋክፖን ወደ ተመለከተው ዘገባ ነው የምናመራው። አንፊልድ ዋች ይዞት በወጣው ዘገባ መሰረት ሊቨርፑሎች ይህንን ተጫዋች ለመሸጥ የሚፈልጉት ገንዘብ ታውቋል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ሊቨርፑሎች ኮዲ ጋክፖን በዚህ የክረምት የዝውውር መስኮት ለመሸጥ 72 ሚሊዮን ፓውንድ ይፈልጋሉ እየተባለ ይገኛል። ሊቨርፑሎች ለኮዲ ጋክፖ ይህን ያህል ገንዘብ የለጠፉበት አንቶኒ ጎርደን ከኒውካስል ወደ ባርሴሎና የሄደበትን ገንዘብ ተመልክተው እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው አንቶኒ ጎርደን በ69 ሚሊዮን ፓውንድ ወይም ደግሞ በ80 ሚሊዮን ዩሮ ነው ከኒውካስል ዩናይትድ ወደ ባርሴሎና ሊዘዋወር የቻለው። ሊቨርፑሎች ደግሞ ኮዲ ጋክፖ ከአንቶኒ ጎርደን የተሻለ ክፍያ ያስፈልገዋል በማለት 72 ሚሊዮን ፓውንድ ወይም ደግሞ 85 ሚሊዮን ዩሮ ለጥፎበታል። እንደሚታወቀው ኮዲ ጋክፖ 2024-25 የውድድር ዘመን ላይ ከሊቨርፑል ጋር የፕሪሚየር ሊግ ዋንጫ ማሸነፍ ችሏል። በዛ ዓመት ደግሞ በፕሪሚየር ሊጉ ላይ 14 የጎል አስተዋጽኦ ማድረግ ችሏል። ለሊቨርፑልና ወሳኝ ሚና መጫወት የቻለ ተጫዋች ነው። በዚህ ምክንያትም ከአንቶኒ ጎርደን የተሻለ ክፍያ ያስፈልገዋል ብለው ነው ይህንን ያህል ገንዘብ የለጠፉበት። ቶተናሞች ደግሞ የዚህ ተጫዋች አድናቂ እንደሆኑ ከዚህ ቀደም በወጡ ዘገቦች ስንመለከት ነበረ እና ምናልባትም በቀጣይ ጊዜያቶች የዝውውር መስኮቱ ከመጠናቀቁ በፊት ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በተለይ በዚህ የክረምቱ የዝውውር መስኮት መሀል ሜዳውን አጠናክረዋል፣ ተከላካይ መስመሩን አጠናክረዋል። ከዚህ በኋላ ሙሉ ለሙሉ ትኩረታቸውን በማጥቃት ክፍሉ ላይ ያደርጋሉ ተብሎ ነው የሚጠበቀው። ይህንንም ለማድረግ ደግሞ ኮዲ ጋክፖን ሊያስፈርሙ ይችላሉ እየተባለ ይገኛል። በእርግጥ ኮዲ ጋክፖን ብቻ አይደለም የማንቸስተር ሲቲ ተጫዋች ሆኖ ሳቪኒዮንም በቅርበት እየተመለከቱ ነው የሚገኙትና ምናልባትም ከኮዲ ጋክፖ ወይም ከሳቪኒዮ አንዱን መርጠው ሊያስፈርሙ ይችላሉ። ምናልባትም ደግሞ ወይ ሁለቱንም ተጫዋቾች ሲያስፈርሙ ልንመለከት የምንችልበት እድል አለ ተብሎ ይጠበቃል። ከቶተናም በተጨማሪም ግን ከዚህ ቀደም ባየር ሙኒኮች ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበረ። በተለይ በ2025 የክረምቱ የዝውውር መስኮት ላይ በመጀመሪያ ኮዲ ጋክፖን ለማስፈረም ነበረ ፍላጎት ያሳዩት። ነገር ግን ሊቨርፑሎች ተጫዋቹን ለመሸጥ ባለመፈለጋቸው ምክንያት ፊታቸውን ወደ ሉዊስ ዲያዝ አዙረው በስተመጨረሻም ሊያስፈርሙት ችሏል እና ምናልባትም አሁንም ያ ፍላጎታቸው ሊኖር ይችላል ተብሎ ነው የሚጠበቀውና በዚህ የክረምቱ የዝውውር መስኮት እንቅስቃሴ ሊያደርጉ የሚችሉበት እድል አለ ተብሎ ይጠበቃል። በአጠቃላይ ግን ማንኛውም ክለብ ኮዲ ጋክፖን ለማስፈረም የሚመጣ ከሆነ 72 ሚሊዮን ፓውንድ ይዞ መምጣት እንዳለባቸው ነው ሊቨርፑሎች ተናገሩ እየተባለ የሚገኘው። ይህንን ያህል ገንዘብ የሚከፍል ክለብ ይመጣሉ አብረን የምንመለከት ይሆናል። እናንተ ግን 72 ሚሊዮን ፓውንድ ለኮዲ ጋክፖ ይገባል ወይስ ያንሷል ብላችሁ ነው የምታስቡት? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ፍሎሪን ቪርትዝ የሰጠውን አስተያየት ነው የምንመለከተው። ፍሎሪን ቪርትዝ ልክ እንደ ራያን ግራቨንበርግ እንደዚሁም እንደ አሌክሳንደር ኢሳክ ባለፈው እሁድ ነበረ ለቅድመ ውድድር ዝግጅት ቡድኑን መቀላቀል እየቻለው። ከዛ በኋላም እንግዲህ ከቡድኑ ጋር የተለያዩ ልምምዶችን እየሰራ ነው የሚገኘው። በነገው ዕለትም በሚደረግ የፕሪሲዝን 3ኛ ጨዋታ ላይ ይሳተፋል ተብሎ ይጠበቃል። በዛሬው ዕለትም እንግዲህ ከክለቡ ኦፊሻል ዌብሳይት ጋር ቆይታ አድርጎ ነበረ። በዚህ ቆይታውን በሰጠው አስተያየት በዚህ ሰዓት በልምምዱ በጣም ደስተኛ ነኝ እያለ ይገኛል። በተጨማሪም በሰጠው አስተያየት ትሬኒንጎቹ በጣም የሚያዝናኑ ናቸው። እስካሁን ድረስም በእነዚህ ትሬኒንጎች በጣም ደስተኛ ነኝ። በጣም ወድጄውም ነው እየሰራሁ የምገኘው። ብዙ ጨዋታዎችን እየተጫወትን ነው የምንገኘው። ብዙም ከኳስ ጋር ልምምዶችን እየሰራ ነው የምንገኘው። ይህንን ደግሞ በጣም ነው የምወደውና በዚህ ምክንያትም እስካሁን ድረስ ባሉት የልምምድ ፕሮግራሞች በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። እንደዚሁም 10 ቁጥር ቦታ ላይ በመጫወት ዙሪያ በሰጠው አስተያየት በእርግጥ 10 ቁጥር ቦታ ላይ ብጫወት ደስ ይለኛል። እስካሁን ድረስም እዚህ ቦታ ላይ ስጫወት ነው የመጣሁት። በዚህ ዙሪያም እንግዲህ ከአሰልጣኙ ጋር ንግግር አድርገናል። ነገር ግን ደግሞ በስተመጨረሻ የኔ ውሳኔ አይደለም። አሰልጣኙ ባለኝ ቦታ ለመጫወት ሁሌም ዝግጁ ነኝ። የተቻለኝንም ጥረትም ለማድረግም ሁሌም ከፍተኛ ጥረት አድርጋለሁ። በቀጣይ ግን የትኛው ቦታ ላይ እጫወታለሁ የሚለውን አብረን የምንመለከት ይሆናል የሚል አስተያየትን ሰጥቷል። በተጨማሪም እንደሚታወቀው የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ ተደርገው ተሾሟል። እናም በዚህ ዙሪያ ሰጠው አስተያየት የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ በመሆናቸው በጣም ደስ ብሎኛል። በእርግጥ እስካሁን ድረስ ከሱ ጋር ምንም አልተነጋገርንም። ነገር ግን ደግሞ በዚህ ያሉ በጣም ብዙ ሰዎች ስለሱ በጣም አስደናቂ ነገሮችን ነግረውኛል። ሁሉም የሊቨርፑል ደጋፊዎችም በጣም እንደሚወዱትም ነግረውኛል። እናም በዚህ ምክንያትም ከጥቂት ወራት በኋላ ከየርገን ክሎፕ ጋር ለመገናኘት በጣም ጓጉቻለሁ የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ ፍሎሪን ቪርትዝ ከብዙ በጥቂቱ የሰጠው አስተያየት ይህንን ይመስል ነበረ። ነገ ደግሞ ምሽት 5 ሰዓት ላይ በሚደረግ ጨዋታ ለተወሰኑ ደቂቃዎችም እንመለከተዋለን ተብሎ ይጠበቃልና ምን አይነት እንቅስቃሴ ያደርጋል የሚለውን አብረን የምንመለከት ይሆናል። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።